ሰላም እንዴት ናችሁ? ይህ ሁለት ቤሳ ፖድካስት ነው። የማቀርብላችሁ ኔደን እባላለሁ። ሁለት ቤሳ ለእግዚአብሔር ሙሉ መስጠት በሚል የሚያጋጥሙንን ነገሮች እያነሳን የምንነጋገርበት ቦታ ነው። ሙሉ መስጠት ስንል ሁሉንም የህይወት ክፍሎቻችንን ለእግዚአብሔር ስለማስገዛት ማለት ነው። ብዙ ነገሮች እያነሳን እንነጋገራለን። ብዙ ነገሮች አንስተን እንነጋገራለን ማለት ግን ቶፒኮቹ ጋር ለማብቃት ሳይሆን እነዛ ቶፒኮች ዋናው ሀሳብ የሆነው ለእግዚአብሔር ሙሉ መስጠት ጋር እንዴት በዚህ ጉዳይ ጋር መድረስ እንችላለን የሚለውን ነገር እንድንነጋገርበት ነው። ሀሳቡ ኮኔክት ያደርጋለሁ። ዛሬ እንድናወራበት ያሰብኩትኝ ሀሳብ በውስጣችን ስላሉት መሻቶቻችን ወይም በዋናነትም መታየት ስለሚለው ፓርት ነው። የሆነ እኛ ውስጥ መታየት የሚፈልግ ነገር አለ። የሆነ ሰው እንዲያይን፣ የሆነ አካል በደንብ እንዲያውቀን የምንፈልገው ነገር አለ እና ስለሱ ጉዳይ እንድንነጋገር ነው የፈለግኩት እና የዛሬውን ኤፒሶዳችን እንድንጀምር ያሳብኩት የመጽሐፍ ቅዱስ ክፍል በማንበብ ነው። መጀመሪያ ላይ እናነባለን ማለት ነው። የማነበው የማቴዎስ ወንጌል ምዕራፍ 6 ከአንድ ጀምሮ እስከ ከአንድ እስከ 6 የማቴዎስ ወንጌል ምዕራፍ 6 ከአንድ እስከ 6 አነበዋለሁ። እንደዚህ ይላል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዛ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይህ አባትህ በግልጽ ይከፍልሃል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ይላል። ግብዞች ወይም በዛ ጊዜ የነበሩ ይሄ እንደዚህ ያደረጉ እናንተ ግን እንደዚህ አታድርጉ ስለተባሉት ግብዝ ብሎ ኢየሱስ ሌብል ስላደረጋቸው ሰዎች እንድናወራ ሳይሆን ለምንድነው ግን እነዛ ሰዎች በገበያ ማዕዘን ቆመው ኦር መንገድ ላይ ሆነው በመጸለይ ውስጥ ሪኮግኒሽን ማግኘት ለእነሱ ኢምፖርታንት የነበረው የሚለውን ሀሳብ እያሰብኩት ነበር እና ከምናወራው ሀሳብ ጋር ይገናኛል ብዬ አስባለሁ። ውስጣችን ውስጥ መታየት የሚፈልግ ፓርት አለን። መታየት መፈለግ ናቹራል ነው ብዬ ነው ማስበው። ይሄ በቃ በተፈጥሯችን የሆነ ሰው እንዲያየን እንፈልጋለን እና ስለነዚህ ሰዎች ሳስብ በገበያ ማዕዘን መቆማቸው እና የሆነ ሰው ይሄ ሰው በጣም የሚጸልይ ሰው ነው፣ ይሄ ሰው በጣም ስፒሪቹዋል ነው መባሉ የሆነ ፓርታቸውን ቫሊዴት ያደርግላቸዋል። ለእግዚአብሔርን ሕግ ስለመፈጸም ከእግዚአብሔር ጋር ኮኔክት ስለማድረግ የነበረው ጸሎት እነሱ በሰዎች ዘንድ ያላቸውን ቦታ ከፍ ስለማድረግ ሆነ። እግዚአብሔር ድሆችን እርዱ ወይም ምጽዋት ስጡ ብሎ የሰጠውን ሕግ ስለማክበር የነበረው ስርዓት ኢቬንቹዋሊ ሁሉም ሰው እያየ መለከት እያስነፉ አይ ዶንት ቲንክ ኢትስ ሊትራሊ መለከት ግን ሁሉም ሰው እያያቸው ማድረግ ጀመሩ አይነት ነገር እና እሱም ፓርት ይሄ በእግዚአብሔር ፊት እንዳይታዩ አደረጋቸው። በጣም በሰዎች ለመታየትን ቼስ ያደርጉ በእግዚአብሔር ዘንድ እየታዩ አልነበረም እና ብቻ ስለመታየት እያሰብኩ ነበር እና እነዚህን ሰዎች እያሰብኳቸው ነበር። አይ ቲንክ የመጀመሪያው ስለ መታየት መፈለግ ስለሚለው ሀሳብ ስናነሳ ናቹራል ነው ተፈጥሯዊ ነው የሚለውን ፓርት ነው። ተፈጥሯዊ ነው ማለት ደግሞ እኛ ውስጥ ከኛ ጋር አብሮ የተሰራ ነገር ኃጢአት ነው ብዬ አላስብም። ነገርየውን እንዴት ነው ማኔጅ የምናደርገው የሚል ነው። መታየት የሚፈልግ ፓርት አለን። እንዴት ነው ከሱ ጋር ዲል ማድረግ የሚገባን የሚለውን ሀሳብ እንድንነጋገርበት ነው። መታየት መፈለግ ናቹራል ነው ስል ከህፃናት መጀመር እንችላለን። ህፃናት ሲወለዱ ሲጀመር ወላጆቻቸው ላይ ፉሊ ዲፔንደንት ናቸው። ሙሉ በሙሉ የወላጆቻቸው ጥገኛ ናቸው። ለራሳቸው ኬር ማድረግ አይችሉም። እንስሶችን መታየት ሊወዱ ይችላሉ አይደል ነው። ግን ብዙ እንስሶች እንደተወለዱ ራሳቸውን ችለው መኖር ይጀምራሉ አይነት ነገር። አንዳንድ እንስሶች ሲወለዱ ምናምን ቪዲዮዎች አይታችሁ ከሆነ ምንም እንዳልተፈጠረ ከተወሰነ ደቂቃ ምናምን በኋላ ዋክ ማድረግ መጀመር፣ በራሳቸው ከእናታቸው ጋር አብረው መዞር ማደን ምናምን ይጀምራሉ።
የሰው ልጅ ግን እንደዛ አይደለም አይደለ? ዲፔንደንት ነን። ኔቸራችን በራሱ የወላጆቻችን ሙሉ በሙሉ ጥገኝነት ውስጥ እንድንገባ ያደርገናል። ከዛ ደግሞ ይሄ ፊዚካሊ ራሳችንን ሰፖርት ማድረግ አለመቻላችን ብቻ ሳይሆን አቴንሽን እንፈልጋለን። ኢሞሽናል የሆኑ ኒዶች አሉን እና ይሄ አሁን ከተወለደ ህፃን ጀምሮ በጣም ብዙ ነገር እስካለው ሰው ድረስ ብዙ ሰክሰስ አለው እስከሚባለው ሰው ኦር ደግሞ በዝና ብንመጣ በጣም ብዙ ሚሊዮን ፎሎወር አለው እስከሚባለው ሰው ውስጥ ሁሌም የመታየት ጥማት አለ። እኔ ምንም ቪው የለኝም ኦር ምንም ፎሎወር የለኝም እንበል። ከዛ የተወሰነ ሰው የተወሰነ አለው፣ ከዛ በጣም ብዙ ያለው አለ። ሁላችንም ውስጥ ግን ያለው የመታየት ጥማት የሆነ የተመለሰ አይነት አይደለም። ሁላችንም ውስጥ ተመሳሳይ አይነት ፍላጎት አለ። ስለ ህፃናቶቹ ስናወራ ይሄ what happened to you የሚል መጽሐፍ አለና ኦፕራ ዊንፍሬ የምትባለው ሴትየው እና የሆነ ዶክተር አንድ ላይ የጻፉት መጽሐፍ ነው። እሷ ኢንተርቪው እያደረገችው እሱ የሰራቸውን ሪሰርቾች እያወራት እና መጽሐፉ የተጻፈው እንደተወለዱ ከወላጆቻቸው ጋር ማደግ ያልቻሉ ወይም ይሄ ፎስተር ኪድስ ነው የሚባሉት ብቻ በጉዲፈቻ እንዲወሰዱ ምናምን ሆኖ ብቻ ከወላጆቻቸው ጋር ማደግ ያልቻሉ ልጆች ስፔሻሊ ደግሞ በባህሪ ከባድ ባህሪ ያለባቸው ልጆች ላይ ነው ሪሰርቹ የተሰራው እና ከብዙ ህፃናት ጋር ሰርቷል። ሰውየው ሪሰርቹን ሲሰራ ከብዙ ህፃናት ቴራፒ ምናምን ይሰጣቸው ነበር እና ስለሱ እያወራ ይሄ ከወላጆቻቸው ጋር ካደጉትና በወላጆቻቸው ጋር ካላደጉት ሰዎች ህፃናት መካከል ያለውን ልዩነት እያጠና ነበረ። ከሱም ጋር ተያይዞ የደረሰበት ይሄ ህፃናት ከተወለዱ ጊዜ ጀምሮ ያስፈልጓቸዋል ብሎ የሚያስባቸውን 5 ፖይንቶች ሜንሽን አድርጎ ነበር። የመጀመሪያውን ነው የማወራው። የመጀመሪያው አታችመንት ነበር ያለውና አታችመንት ማለት ይሄ ከወላጆቻቸው ጋር ቅርብ የሆነ ሪሌሽንሽፕ ፕሮቪዥን ሊሆን ይችላል። ይሄ ኬር መደረግ አለባቸው፣ መብላት አለባቸው፣ መጠጣት አለባቸው። ከዛ በዛው ልክ ኢሞሽናል የሆነ ኒድ አላቸው። መታየት ይፈልጋሉ፣ ወላጆቻቸው አብረዋቸው እንዲጫወቱ ይፈልጋሉ፣ እንዲዘፍኑላቸው ይፈልጋሉ፣ ሱዝ እንዲያደርጓቸው ይፈልጋሉ፣ እንዲያስተኟቸው ይፈልጋሉ። እነዛ ነገሮች ቤዚክ ናቸው። ብዙ ጊዜ ኢሞሽናል ኒዶችን እንደ ቤዚክ ኒድ አናያቸውም አይደለም። መጀመሪያ ኢሞሽናል ኒዴ ለማሟላት ፊዚካሊ ሴፍ የሆነ ስፔስ ላይ መሆን ስላለብኝ፣ ነገር ግን እነዛ ኒዶች ለህፃናት ቤዚክ ኒድ ናቸው ብሎ ነበር ያስቀመጠው። ከወላጆቻችን ጋር ያለን እንትን ፉሊ አክሰፕትድ መሆን፣ ፉሊ መታየት፣ ሙሉ በሙሉ ወላጆቻችን እኛን አክሰፕት ያደርጉናል ወይ የሚለው ጥያቄ ማንኛውም አይነት ህፃን ውስጥ አለ። እነሱ ጥያቄዎቻቸው በትክክል ያልተመለሰላቸው ህፃናት ሰውየው የደረሰበት መደምደሚያ ማለት ነው ይሄ በባህሪ ከባድ የሚባሉ ኦር ይሄ በቃ የሚረብሹ የሚያስቸግሩ ልጆች የመሆን ፕሮባቢሊቲያቸው ከፍተኛ ነው። ኢንሪላቲቭ ደግሞ እነዛ ኒዶቻቸው የተሟሉላቸው ህፃናት የተሻለ ባህሪ ያላቸው ይሄ ሞር ከሰዎች ጋር ባላቸው እንትን ጤነኛ የሚባል ሪሌሽንሽፕ መመስረት ይፈልጋሉ ነው። መታየት የሚባለው ነገር ከዛ እድሜያችን ጀምሮ ባህሪያችን ላይ ተጽዕኖ ያደርጋል። የምር ታይተናል ወይ የሚለው ነገር ሁሌም ያሳስበናል። አወቅ ነው ማላወቅ ነው። ለምሳሌ አንድ በጣም ትልቅ ችግር ውስጥ ገብታችሁ የሆነ ሰው ፋይናንሻል የሆነ ችግር ውስጥ ገብታችሁ ከዛ ግን እሱ አስጨንቋችኋል። ከዛ አንድ ሰው ገንዘብ ይሰጣችኋል። ከዛ አንድ ሰው ደግሞ መጥቶ ያዋራችኋል ስለተፈጠረው ነገር like how are you feeling ምን እየተሰማሽ ነው or ምን እየተሰማ ነው ስለዚህ ጉዳይ ምናምን ብሎ ረጅም ሰዓት ቁጭ ብሎ ያዋራናል እና እኛም እድሉን እናገኛለን እያሳለፍን ስላለነው ጊዜ ከባድነት ምን እየተሰማን እንደሆነ እና somehow ገንዘብ ከሰጠን ሰው በላይ ከዚህ ሰውዬ ጋር ሞር ኮኔክትድ የመሆን ፊሊንግ ይሰማናል። ኦር ደግሞ እናንተ ራሳችሁ አድርጋችሁት አንዳንድ ሰዎች ፋይናንሻል ችግር መሆን አይጠበቅበትም። የሆነ ከባድ ነገር እያሳለፉ ከዛ ሄዳችሁ አዋርታችኋቸው ምናምን በጣም ቀለለኝ ምናምን ካዋሯችሁ በኋላ የሆነ የማረፍ አይነት ስሜት፣ ችግሮቻቸው አልተለወጡም እኮ ግን የሆነ ፓርታቸው እንደታየ ተሰምቷቸዋል እና መታየት የሚፈልገው ፓርት አለን የሚለውን ፕሩቭ ለማድረግ ነው። ከዛ ደግሞ እኔ ብዙ ጊዜ ሲዘፈንለት ይሄ በቃ ስለመወደድ አክቹዋሊ የሚያውቀን ሰው ሲወደን ስለሚባለው ነገር
መታየትና መወደድ የሚባለው ነገር አንድ ላይ በጣም ብዙ ጊዜ ሲወደስ ምናምን እሰማለሁኝ እና ሪሰንትሊ የሆነ ሶሻል ሚዲያ ላይ ያነበብኩትኝ ላይን አለ እና መወደድ ምንድነው በማያቀን ሰው መወደድ የሚመች ስሜት አለው። ነገር ግን ሰርፌስ ሌቭል ነው ይሄ የማያቀን ሰው ሲወደን፣ ለምሳሌ የሩቅ ሰው ሲወደን በጣም ደስ ይላል። ግን ይሄ ውስጣችን ውስጥ ዘልቆ እንትና እኮ ይወደኛል ብለን ሁልጊዜም ፕሮሰስ የምናደርገው ነገር አይሆንም። ቢካዝ እነዛ ሰዎች ቢያውቁን ላይወዱን ይችላሉ። እንዴት ነው ስላዩን ኦር ስለሚያውቁን አይደለም እየወደዱን ያሉት። ጥሩም ቢሆን ደብዝ ያለውም ነው። ከዛ ደግሞ የሆነ ሰው አውቆ ባይወደን አይቶን ፉሊኛ ማን እንደሆነን ካወቀን በኋላ ባይወደን የሚለው ሀሳብ ደግሞ ሁላችንም ውስጥ ያለ ፍርሃት ነው። አስተውለው ነው ሆነ አልሆነ ይሄ የሰው ልጅ አንዱ ፍርሃት የሆነ ሰው ፉል ያውቁኝ ሲጨርስ ባይወደኝስ የሚለው ጥያቄ ነው። ከዛ ሙሉ በሙሉ ታውቆ ግን ሙሉ በሙሉ መወደድ መቻል የእግዚአብሔርን ፍቅር ይመስላል ፖይንቱ። ስለ እግዚአብሔር እኛን ሙሉ አውቆ ነው የሚወደን የሚለውን ፓርት ለማውራት እና የማያውቁን ሰዎች ሲወዱን አያስደስተንም። ያስደስተናል፣ ግን እኛ በምንፈልገው ሌቭል መታየትና ልባችን ውስጥ የሚገባ ሪሌሽንሽፕ ሆኖ አይቀጥልም። እንዳልኩትኝ ያ ሰው ቢያውቀን ላይወደን የሚችልበት ፕሮባቢሊቲ ስላለና እሱን ስለምናውቀው የሆነ ሰው ሙሉ በሙሉ አውቆ ሳይወደን ሲቀር ግን በጣም አሳዛኝ ክስተት ነው። አይ ቲንክ እኔ እንደዛ አንድ ጊዜ አጋጥሞኛልና እስካሁን አገግሜ ራሱ አልጨረስኩም። ኤኒዌይስ ባሉን ግንኙነቶች ውስጥ ከሰዎች ጋር በተለይ በቃ ሁሌ የምንፈልገው እሱ ነው። ሙሉ በሙሉ ሰዎች እንዲያዩን እንዲያውቁን የሆነ ምንም ሳናስቀር ለሰው መታየት ብንችል፣ ይሄ ውስጣችን ውስጥ የምናስባቸውን ነገሮች ማን እንደሆንን ፉሊ መታወቅ ብንችል የሚለው ሀሳብ። ከዛ ግን ፉሊ ቅድም እንዳልኩትኝ ሙሉ በሙሉ ብንታወቅ እኔ ለዓለም ራሴን የማቀርብበት ወይ የሆነ ፓርቴን አስተካክላለሁ። በጣም ኦነስት የምባል ሰው ነኝ ብዬ ነው ማስበው። ብዙም ፕሪተንድ ማደርግ ሰው ነኝ ብዬ አላስብም። ከዛ ግን እንደዛም ሆኖ ግን የሆነ ማላሳያቸው ፓርቶች አሉ። በቃ ከራሴ ጋር እንደምሆነው ወር ከእግዚአብሔር ጋር እንደምሆነው ሁሉንም ነገሬን ሆኜ አይደለም የምቀርበው። የሆነ ማስቀረው ፓርት አለኝ እና ዲፕ ዳውን እሱን ፓርት ትቼ በቃ እስከ መጨረሻው ፍሪሊ ራሴን መሆን ብችል እና ሰዎች በዛ ቢያውቁኝ እኮ እፈልጋለሁ። ከዛ ግን ውስጤ ፍርሃት አለ። ሙሉ በሙሉ በዛ ልክ አውቆ ሁሉም ሰው እየወደደ ይቀጥላል ማለት አይደለም እና ያ መታየት ማለት ደግሞ ፉሊ መታወቅ፣ በደንብ በቃ ሙሉ በሙሉ መታወቅ፣ ውስጣችን ውስጥ ስላሉት ነገሮች ሼር ማድረግ መቻል ይመስለኛል ባሉን ግንኙነቶች ውስጥ የምንፈልገው። ከዛ ብዙ ጊዜ ከሰዎች ጋር ስለሆነ ሪሌሽንሽፕ የሚባለው ነገር የሚሰራው ብዙ ጊዜ ወደ ሰዎች ነው የምንሄደው አይደለ? ፍቅር ጓደኞቻችን ሊሆኑ ይችላሉ፣ ጓደኞቻችን ብቻ ሊሆኑ ይችላሉ፣ ወላጆቻችን ሊሆኑ ይችላሉ፣ ኦር ወንድም እህቶቻችን ሊሆኑ ይችላሉ። ወደ እነሱ እንሄዳለን የሆነ እንዲያዩን፣ ኖቲስ እንዲያረጉን፣ እንዲያውቁን ማለት ነው። እና ሁልጊዜም ራሴን የምጠይቀው ነገር አለ። ለምንድን ነው እኔ መጀመሪያ ወደ እግዚአብሔር ማልሄደው? ለእነዚህን ጥያቄዎች ብዙ ጊዜ ይሄ ምንድን ነው የሚባለው በደመ ነፍስ የሚሆን ነገር ነው እና ሀፕን ካደረገ በኋላ ነው ቁጭ ብዬ ከራሴ ጋር ሳስብ ለምንድን መጀመሪያ ወደ እግዚአብሔር ያልሄድኩት እላለሁ። እና ለእግዚአብሔር የምለው ምናልባት ፊዚካሊ ስለማትታየኝ ይሆን? ይሄ ፊዚካሊ አሁን የሆነ ነገር ፊቴ ላይ እንደማየው እግዚአብሔር እንደዚህ በዚህኛው አይኔ አላየውም። እና እሱም ይመስለኛል መጀመሪያ እነሱ ጥያቄዎቻችንን ኢንቴንሽናሊ ወደ እግዚአብሔር ይዘን ለመሄድ የሚከብደን፣ ወር ሌላም ምክንያት ሊሆን ይችላል። ብቻ ብዙ ጊዜ እነሱ ጥያቄዎቻችንን ይዘን ወደ ሰዎች ነው የምንሄደው እና ከዛ ግን እነሱን ጥያቄዎች እንዳልኩት ናቹራል ስለሆኑ ቱ ሰም ኤክስቴንት በሰዎች እኛን ማየት ውስጥ ሊመለሱ ይችላሉ። ነገር ግን ሙሉ በሙሉ መመለስ የሚችሉ ነገሮች አይደሉም። ከዛ ኤንድ ኦፍ ዘ ዴይ እነዛን ዲዛይሮች የፈጠራቸው እግዚአብሔር ነው። አይ ቲንክ የሰዎች አቴንሽን ሊበቃን የማይችልበት የመጀመሪያው ምክንያት ኢቮልቭ የምናደርግ መሆናችን ነው። ይሄ ምንድነው ሁልጊዜም ለውጥ ላይ ነን። ሲቹዌሽኖች የሆነ ስለ ራሳችን የማናውቀውን ፓርቲ ያስተምሩናል፣
ለካ እንደዚህ አይነት ሰው ነኝ ምናምን ነገር እንላለን። ከዛ የሆነ ኤክስፒሪየንስ ያስተምረናል፣ የሆነ ነገራችን አፕዴት እናደርጋለን፣ የሆነ ችግር ውስጥ እንገባለን፣ የሆነ ነገራችንን እንተዋለን እና ሁሌም ኢቮልቭ እያደረግን ያለንን ኢቮልቭ የማያደርገው ፓርታችን ራሱ እሱን ደግሞ ራሱ እኛ ራሱ አውቀን አንጨርስም እና ሁሌም በቃ ስለ ራሴ የሆነ አዲስ ነገር እየተማርኩ ነው። በኖርኩ ቁጥር ኦብቪየስሊ ከሁኔታዎች ጋር ስገጣጠም ነው እነዛ ማወቆች ጋር የምደርሰው። ግን ሁሌም ስለ ራሴ የሆነ አዲስ ነገር እየተማርኩ ነው። ስለ ሁሉም ነገር ግን ስለ ራሴ በተለይ በጣም ብዙ ነገር እየተማርኩ ነው። ከዛ ግን ተምሬ ስጨርስ ደግሞ የሆነ ፓርቱን ኢቮልቭ አደርገዋለሁ፣ የሆነ ፓርቱን እተወዋለሁ፣ የሆነ ፓርቱን እንዳለ የሚቀጥልበት ምናምን ሁኔታ አለና አንድ ኢቮልቭ የሚያደርግን ሰው ቱ ሰም ኤክስተንት ልታውቁት ትችላላችሁ። ለምሳሌ ትዳርን ስታነሱ ኢትስ አ ኮሚትመንት አይደለ? አንድን ሰው እያወቃችሁት እድሜ ዘመናችሁን ለመኖር እስከምትሞቱ ድረስ የሆነ ሰዓት አውቃችሁ ግራጁዌት አታደርጉም። እና ሁሌም ይሄ በትዳር ረጅም ዓመት የቆዩ ሰዎችን ስቶሪዎች ምናምን ስሰማ ይሄ ሁሌም ለመማር ዝግጁ ሆናችሁ ግቡ የሚሉት ፓርት እና ሰዎችን ተምረን አንጨርሳችሁም። ይሄ ሰዎችን ከማወቅ ግራጁዌት አናደርግም። የሆነን ሰው ፉል ያውቅን አንጨርሰው። የመጀመሪያው ምክንያት እኔ ራሴን ራሱ አውቆ መጨረስ ስለሚከብደኝ ነው። ከዛ ኢማጅን ሌላ ሰው ደግሞ ማወቅ እና I feel like እግዚአብሔር ብቻ ነው የሆነን ሰው ፉሊ ሊያውቀው የሚችለው። የሰዎች አቴንሽን የማይበቃን የመጀመሪያው ምክንያት እሱ ሁልጊዜም እየተለወጥን ያለን ሰዎች ስለሆነ ስለ ራሳችን እየተማርን ስለ ሁኔታዎቻችን ምናምን እያየን ራሳችንን እናደርገዋለን። ከዛ ደግሞ ሁኔታዎች የሚቀይሩን አይነት መቀየሮች አሉና የሆነን የሚቀየርን ነገር አውቄው ጨርሻለሁ ማለት ሴንስ አይሰጥም አይደለም። ከዛ ደግሞ ሌላኛው ብዙ ባወቅን ቁጥር ሁሉም ሰው ሙሉ በሙሉ አውቆን ሲጨርስ ስለማይቆይ ነው። ምሳሌ 3 ላይ ምሳሌ ምዕራፍ 3 ቁጥር 3 ላይ ምህረትና እውነት ካንተ አይራቁ በአንገትህ እሰራቸው ይላል እና ከዛ ይሄን ክፍል አይቼ አልገባኝም። ዝም ብዬ እያሰብኩት መዝሙር 89:14 ላይ ጽድቅና ፍርድ የዙፋን መሰረቶች ናቸው፣ ምህረትና እውነት ደግሞ ከፊት ይሄዳሉ ይላል እና ምህረትና እውነት ተደገመብኝና ይህንን ክፍል እያሰብኩት ነበር። እግዚአብሔር ብዙ ጊዜ እንደዚህ አድርጉ ሲላን የሆነ ነገሩ ከሱ ጋር የተያያዘ ነው። እሱ ባያደርገው ነገር አይልማ። ምንድነው ምህረትና እውነት በአንገት እሰራቸው ካንተ አይራቁ ሲል አንድ የገባኝ ነገር ስለሱ ጉዳይ ስለ ምህረትና ስለ እውነት ወይም የሆነን ነገር የምር ማወቅ ብዙ ምህረት የሚጠይቅ ነው። ስፔሻሊ ከሰዎች ጋር ስንኖር ሰዎችን ባወቅናቸው ቁጥር ብዙ ምህረት ማድረግ አለብን። ብቻ ሁሌም የምናገኛቸው ነገር ቢካዝ አት ዘ ኤንድ ኦፍ ዘ ዴይ ሁላችንም ኃጢአተኞች ስለሆንን የሆነ ልክ ያልሆነ ነገር ውስጣችን ውስጥ ስላለ ጥሩ ሳይድ ብቻ አይደለም የሚወጣው ከኔ ውስጥ። አንድ ሰው ከኔ ጋር ሲኖር በጣም ብዙ ፓርቶቼንም አብሮ ያያልና ብዙ ነገር ስለኔ ባወቀ ቁጥር ብዙ ምህረት ያስፈልገዋል። እኔም እንደዛው ከአንድ ሰው ጋር አብሬ ስኖር ብዙ ነገር አውቃለሁ። ከዛ ግን ብዙ ምህረት ማድረግ አለብኝ እና ለዛ ይመስለኛል ትዳር ይሄ በጣም ረጅም ዓመት የኖሩ ሰዎችን ቅድም ብየዋለሁና ይሄ 60 ዓመት 50 ዓመት በትዳር ቆዩ ምናምን የተባባሉ ሰዎች ከዛ ግን እንደዛ ከኖሩ በኋላ ስቲል የሚዋደዱ ሰዎች ኤክስፒሪየንሶቻቸውን ሼር ሲያደርጉ ብዙ ጊዜ የሚሉት ነገር እንደዛ ነው። ምህረት ለማድረግ ተዘጋጅተን መግባት ያለበት ቦታ እንደሆነ ይነግሩናል። ምክንያቱም በቃ በየቀኑ ዲስከቨር የምናደርጋቸው ነገር ይሄ ሲንፉል ኔቸሮቻችን የሚያመጡብን ባህሪዎች ስላሉ ብዙ ምህረት ማድረግ የማልችል ከሆነ ብዙ ነት ጋር አልደርስም። የሆነ ፓርት ላይ አቆማለሁ። ያንን ሰው ለማወቅ ኢንትረስቱን እያጣሁት እመጣለሁ። የምንወዳቸውም ሰዎች ሊሆኑ ይችላሉ። ግን እንኳን የምንወዳቸው ሌላ ሰዎች እኔ ራሴን ብዙ ይቅር ማለት የሚከብደኝ ሲቹዌሽን አለ ስለ ራሴ የሆነ ነገር ዲስከቨር አድርጌ ሲጨርስ። so I have this thing የሆነ ኑሬ የሆነ ከባድ ሲዝን አሳልፌ ምናምን ሊሆን ይችላል። የሆነ ብሬክ የሚመስል ጊዜ ላይ ነገሮች ጸጥ ሲሉ ስለ ራሴ ጥሩ ስሜት የሚሰማኝ ጊዜ ላይ እደርሳለሁ ነገርና የሆነ ሰዓት ላይ ራሴን አይ ቲንክ ጥሩ ሰው ነኝ ምናምን እያልኩ ራሴን የማገኝበት ሲቹዌሽን ማለት ነው። ልክ እንደዛ ሳደርግ እግዚአብሔር እንደሚያደርገው ነገር አለ። ኢደን ስራ ፈተሻል፣ ስለዚህ እስቲ እዚች ባህሪሽ ላይ ዲል አድርጊ፣ እንደዚህ ባህሪ ያለብሽ ብሎ የሆነ ነገር ስለ ራሴ ያሳየኛል። ልክ ያልሆነ ፓተርን ኦር ልክ ያልሆነ ባህሪና
ብዙ ጊዜ በጣም ዲስአፖይንትድ ሆናለሁ ራሴን እንደዛ አይነት ሰው ሆኜ ስላገኘሁት። የሆነ ነገር አወቅኩኝ፣ ከዛ እንደዛ ሆኜ ስለተገኘው ለዛ ለራሴ ይቅርታ ማድረግ አለብኝ እና በጣም ብዙ ጊዜ ይፈጅብኛል። እና እዚህ ጋር የእግዚአብሔር ባህሪ የሚገርመኝ፣ እግዚአብሔር የዛሬ 2 ዓመት ሲወደኝ የሆነ በጣም የሆነ እሱን ፍቅሩን አልቀነሰበትም፣ ግን ከ2 ዓመት በኋላ ዛሬ ላይ ነው ይህንን ባህሪ እየነገረኝ ያለው። ከነዛ ባህሪ ነበር ሲወደኝ የነበረው። እኔ ግን አሁን ዲስከቨር አድርጌው ከራሴ ላይ በጣም በጣም ጠለዋለሁ፣ ራሴን ይቅር ማለት እስከሚከብደኝ ድረስ ማለት ነው። እና የእግዚአብሔር ምሕረት በጣም ስፋቱን ያሳየኛል። እና ከሰዎች ጋር ስንኖር ሰዎች በዛ ልክ ይሄ የእግዚአብሔርን ባህሪ መላበስ ስንል ይሄ ብዙ ምሕረት ባወቅን ቁጥር ምሕረት የምናደርግ እኔ አሁን ራሴን በዛ ሌቭል ይቅር ማለት የሆነ ነገር ስለ ራሴ ሳቅ ይቅር ማለት ከከበደኝ ኢማጅን ሌላን ሰው ይቅር ማለት ደግሞ እንዴት እንደሚከብደኝ እና እሱ ፓርቲ ያስፈራኛል። ምሕረትና እውነት ከአንተ አይራቁ ሁላ ምሕረትና እውነት ነው እንጂ እውነትና ምሕረት አለመባባሉ። ከእውነት በፊት ምሕረት መምጣቱ ራሱ ኢንቴንሽናል ነው ብዬ ነው የማስበው። ከእውነት በፊት ምሕረት መቅደም አለበት። የሆነ ባለን ምሕረት የማድረግ ልክ ነው እውነቶችን መጋፈጥ ያለብን። ካለዛ የሆነ ከዚህ ሲቹዌሽን ውስጥ ወጥቻለሁ ምናምን እንላለን። እና አይ ቲንክ ሌላኛው የሰዎች አቴንሽን ሊበቃን የማይችለው መንገድ የሰዎች አቴንሽን የሚያልቅ ነገር መሆኑ። የሚያልቅ ነገር ስላችሁ ሰዎች ቶሎ ኢንትረስት ያጣሉ። ስፔሻሊ አሁን ባለንበት ዘመን በሶሻል ሚዲያ ኤጅ የሁሉም ሰው አቴንሽን ስፓን እየጠበበ ነው የመጣው። አንድ ሰው የኔ ህይወት ላይ ኢንትረስትድ ሆኖ እንዲቆይ ስፔሻሊ ስትሬንጀርስ፣ ይሄ ምንድን ነው የሚባለው እንግዶች ከሆኑ፣ ይሄ አክቲቭሊ ህይወቴ ውስጥ ኢንጌጅ የማያደርጉ ሰዎች ከሆኑ በጣም የእነሱን አቴንሽን ይዞ መቆየት ከባድ ነው። ቲክቶክ ላይ ምናምን ኮንተንት የሚሰሩ ሰዎችን በጣም ትጋታቸውን አደንቃለሁ። ቢካዝ ከባድ ነው በዚህ ጊዜ ይሄ የሰውን አቴንሽን ይዞ ለመቆየት እንትን ማለት። እነሱ አዘ ላይፍ ስታይል ነው፣ ይሄ የሙሉ ጊዜ ስራቸው ስለሆነ የሆነን ሰው አቴንሽን እናገኝና የሆነ ሰዓት በጣም መነጋገሪያ ልንሆን እንችላለን። የሆነ ሰዓት የሆነ ሰው ሊያየን ይችላል። ከዛ ግን አትሰም ፖይንት ፌድ ያደርጋላ። ለምሳሌ የሆነ በጣም ከባድ ነገር አቺቭ አድርጌ ሪኮግኒሽን አግኝቼ ከነበረ የዛሬ 8 ወር ዛሬም አንስቼ እሱን ጉዳይ አላወራውም አይደለም። በቃ የሆነ ነገር ያልፍበታል፣ ኤክስፓየር ያደርጋል። ከዛ ሌላ አቴንሽን የማገኝበት ወይ መፈለግ አለብኝና ኤግዞስቲንግ ነው እሱ። ይሄ ሁል ጊዜም አድካሚ ነው። በቃ ሁል ጊዜም የሰዎችን አቴንሽን የማገኝበትን ወይ መፈለግ፣ ይሄ በቃ የመታየት ጥማቴን ከሰዎች ከሆነ እየመጣው ማረካው አድካሚ ይሆናል እና ፐርፎርማቲቭ ይሆናል። እና ፐርፎርም ማለት ይሄ ምንድነው መተወን እንኳን ሳይሆን ብቻ በቃ በስራዬ ላይ የተመሰረተ አይነት ነገር። እኔ ስራ ላይ የተመሰረተ ነው። የሆነ ነገር በሰራው ቁጥር ነው የምታየው። ነገር ካልሰራው ማንም ሰው አያየኝም። and I will be depressed and እሱ ኒድ አይሟላልኝም። again ያ ኒድ ማኔጅ የምናደርግበት ወይ ሊለያይ ይችላል፣ ግን at the end of the day ሁላችንም ውስጥ አለ። የቅርብ ሰዎቻችን እንዲያዩን እንፈልጋለን። የምንወዳቸው ሰዎች እንዲያዩን እንፈልጋለን፣ እንዲያውቁን እንፈልጋለን። ካወቁን በኋላ ደግሞ እንዲወዱንም እንፈልጋለን። that's a natural thing. ያንን ኒድ ማሟላበት የሆነ ቦታ ያስፈልገኛል። ከሰዎች ከሆነ የሰዎችን አቴንሽን ይዞ መቆየትና ሁሌም ሰዎች እንዲያዩኝ እንድጠብቅ ነገሮችን ማድረግ አለብኝ። አድካሚ ነው። ከሰዎች ይህንን ነገር መጠበቅም በጣም እንትንም ይመስለኛል። ይሄ ሰዎቹ ላይ በጣም ብዙ ፕሬሸር ማሳደር። ምክንያቱም የስ ጓደኛዬን ማየት አለብኝ፣ ግን ሁሉንም ሰው ጋር መድረስ አልችልም። የሆነ ሁሉም ሰው ደግሞ የሁሉንም ሰው አቴንሽን የሚፈልግበት አይነት ሲቹዌሽን ውስጥ ነው ያለነው እና ምድራ ማስበው ያው እግዚአብሔር እኛ ውስጥ የሆነ ኒድ ሲፈጥር ራሱ ሊያሟላው የሚችለውን ኒድ ነው። ብዙ ጠንካራ የሆኑ ምኞቶቻችን ከእግዚአብሔር ጋር ያለንን ሪሌሽንሽፕ የበለጠ ዲፕ እንዲሆን ሊያደርጉ የተፈጠሩ ናቸው ብዬ ነው ማስበው። ለምሳሌ እኔ ውስጥ የመታየት መሻት አለ እንደ ሰው አይደለ፣ እግዚአብሔር የሚያይ አምላክ ስለሆነ ነው። እኔ ውስጥ መታወቅ የሚፈልግ መሻት አለ፣ እግዚአብሔር የሚያውቅ አምላክ ስለሆነ ነው። እኔ መወደድ እፈልጋለሁ፣ እግዚአብሔር የሚወድ አምላክ ስለሆነ ነው። ይሄ በየጊዜው ሰዎች ጋር እነዛን ነገሮች ለማርካት በሄድኩ ቁጥር ዲስአፖይንትድ እሆናለሁ። ምክንያቱም እግዚአብሔር እነዛን ክፍተቶች እኛ ውስጥ የሰራው በራሱ ልክ ነው። እግዚአብሔርን የሚያክል ነገር ስለሌለ እነዛን ክፍተቶቻችንን ሰዎች መተው የሞላቸው ሊመስለን ይችላል፣ ግን
ኖ ያንን ክፍተት ዲስትራክት ነው ያደረጉት ብዬ ነው ማስበው። የሆነ ፓርት ላይ የሆነ ሰዓት ላይ ዲስትራክትድ ሆኜ ያ ነገር የተሟላልኝ ይመስላለሁ። ከዛ ግን ከሆነ ሰዓት በኋላ አሁንም ባዶ ነኝ። ምክንያቱም በቃ እኛ ውስጥ ያሉ ዲዛይሮቻችንን ራሱ በእግዚአብሔር በራሱ ሳይዝ ነው የሰራቸው እና እግዚአብሔርን የሚያክል ነገር ስለሌለ ፉሊ ለነዛን ነገሮች ይዘን እግዚአብሔር ወይ በዚህ ጉዳይ ላይ ምናምን ብለን ወደ እሱ እስከምንመጣ ድረስ እነዛ ነገሮቻችን ይሟላሉ ብዬ አላስብም። የእግዚአብሔር አንደኛው ፌመስ ነው ታዋቂ የሆነ ስሙ ኤልሮኢ የሚለው አይደለ? የሚያይ አምላክ። አጋር ነች መጀመሪያ ጊዜ ከሳራ ጋር ተጣልታ ስትሄድ በምድረ በዳ አግኝቷት ወዴት ትሄጃለሽ ከአሰሪ ጋር ተጣልቼ እንደዚህ ሆኜ ካወሩ ምናምን በኋላ ስለ ልጇ እንትን ነገራት፣ ትንቢት ነገራት ምናምን ነገር ስለ እስማኤል። ከዛ እዛ ቦታ ቆማ ነውና የሚያየኝን አየሁት ስትል ኤልሮኢ ብላ ያንን ስም ዲስከቨር ያደረገችው። አልፈጠረችውም አይደለ? ኦሬዲ እግዚአብሔር የሚያይ አምላክ ሆኖ አለ። መታየት የሚፈልጉ ብዙ ፓርቶች አሉን፣ እየደከምን ነው፣ አቴንሽን ለማግኘት እየለፋ ሊሆን ይችላል። ግን ኦሬዲ እግዚአብሔር እያየን ነው። የሚያየኝን አየሁት ነው ያለችን። እግዚአብሔር ያየኝ ጀመር አይደለም፣ የዛን ቀን አይደለም ያያት የጀመረዋል፣ ሆለለው እያያት ነበረና ትንቢተ ኤርሚያስ ላይ ምዕራፍ 1:5 ላይ መጀመሪያ ያለው ነገር ለኤርሚያስ መጥቶ እግዚአብሔር በሆድ ሳልሰራ አውቄሃለሁ ነበር ያለውና እግዚአብሔር የሚያውቅ አምላክ ነው። ለካ ኤርሚያስ የጀመረው እግዚአብሔር ሲያውቀው ነው። ኤርሚያስን የዛን ቀን አይደለም የጀመረውና በሆድ ሳልሰራ አውቄሃለሁ እሱን ፓርት በጣም ነው የምወደው። ብቻ የሆነ በቃ ከመሰራቱ በፊት የታወቀ ነበረ። ኤርሚያስ ወደ ምድር ከመጣ በኋላ ባጋጠሙትም ነገሮች ብዙ ኮምፕሌን ሲያደርግ እግዚአብሔር ወይ ለምን ዝም ትላለህ በዚህ ጉዳይ? ለምን እኔ እንደዚህ የተሰቃየው አለው አይደል? አንድ ሙሉ መጽሐፍ ኮምፕሌን የሚያደርግበት በነዛ ሁላ ጊዜዎች ውስጥ የታወቀ ነበር። ግን በነዛ ጊዜዎች ብቻ ሳይሆን ገና ከመሰራቱ በፊት አውቆ ነው የጀመረው። ልክ ሲያውቅ ነው የጀመረው። እና እግዚአብሔር እንደዛ ነው። እኛ ውስጥ የሆነ ነገር ሲያስቀምጥ ኦሬዲ እሱን ሳቲስፋይ የሚያደርግበት ነገር አለ። ዶክተር ማሙሻ ስለ ፍጥረታት የሆነ ጊዜ እያወራ ያለው ነገር አለ። እግዚአብሔር ፍጥረታትን ሲሰራ መጨረሻ ላይ ነው ሰውን የሰራውና ሰውን ከፈጠረ በኋላ አይቶ ዛፍ ያስፈልገው ይሁን እንዴ እስቲ ዛፍ የሚወድ ከሆነ እንዴ እስቲ ምናምን ብሎ ሰውየውን ካመጣ በኋላ አይደለም የሆነ ነገር አሳ ቢበላ ይወድ ይሆን ውሃ ውስጥ አሳ ልፍጠርለት አልነበረም ያለው። ሁሉንም ነገር ፈጥሮ ከጨረሰ በኋላ ነው ሰውየውን ያመጣው። ኦሬዲ የምንፈልጋቸው ነገሮች ሁላ እግዚአብሔር ውስጥ አሉ። እግዚአብሔር እንደዛ አይነት አምላክ ነው። ከመፈጠሬ በፊት ታይቼ ነው፣ ከመፈጠሬ በፊት ታውቄ ነው የተፈጠርኩት። እና መዝሙረ ዳዊት 139 ላይ አለ አይደለ? እግዚአብሔር እኛን ምን ያክል እንደሚያውቀንና ለእኛ ያለው የእውቀትን ጥልቀት የሚያወራ ክፍል በጣም የምወደው ክፍል ነው እና እሱን ፓርት ማንበብ ፈልጋለሁ። መዝሙር 139 ከ1 ጀምሮ ማለት ነው። እንደዚህ ይላል። አቤቱ መረመርከኝ አወቅከኝም፣ አንተ መቀመጤንና መነሳቴን አወቅ። ሐሳቤን ሁሉ ከሩቅ አስተዋልክ። ፍለጋዬንና ረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመህ አወቅ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅ። አንተ ፈጠርከኝ፣ እጅህንም በላይ አደረግህ። እውቀትህ ከኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነው፣ ወደ ሲኦልም ብወርድ አንተ ወደ ሰማይም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበርር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩ። ያልተሰወሩ አካሌን ዓይኖችህ አዩ። የተፈጠሩ ቀኖቼ አንድስ እንኳን ሳይኖር በመዝገብህ ተጻፉ። አቤቱ ሀሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም እኔም ገና ከአንተ ጋር ነኝ ይላልና እግዚአብሔር ምን ያክል እንደሚያየን ነው ይሄ ፓርት የሚያወራው አይደለ? ሁሌም አይ ቲንክ ሳዝን ከዚህ በፊት አውርቼዋለሁ።
ይሄ የኔ ወደ እግዚአብሔር መምጣት ኦር ብቻ በህይወቴ ከተፈጠሩ አንዱ ትልቁ ነገሮች huge part of my testimony ዲፕሬሽን ውስጥ ነበርኩኝ ለብዙ ጊዜ እና የሆነ እንደሱ የሚመስሉ ጊዜያቶች አሁን ላይ ሳሳልፍ ተመልሼ የማያቸውና ለምንድን ነው የተፈጠርኩት I don't see the point የምልበት አይነት ሲቹዌሽን ውስጥ ስገባ ሁሌም እያነበብኩ ራሴን ማጽናናበት ክፍል ነውና ኦር በጣም ከባድ ሲቹዌሽን ውስጥ ገብቼ በቃ ለምን እንደዚህ ይሆናል ምናምን ስል እግዚአብሔር ኦልሬዲ የህይወቴን መጽሐፍ እሱ ነው እየጻፈ የሚለውን ለማየት የሚገባበት የማነበው ክፍል ነው። በጣም የሚያጽናናኝና አይ ቲንክ አንዱ በጣም የምወደው ክፍል ይሄ ይመስለኛል። ያልተፈጠሩ ቀኖች ወደ መኖር ሳይመጡ በመጽሐፍ ተጻፉ ነው የሚለውና ይሄም ቀን ተጽፏል ባይ ዘ ዌይ እኔ ገና ሳልታሰብ በፊት እኔ ገና ሳልፈጠር በፊት እነዚህ ቀናቶቼ በእግዚአብሔር መጽሐፍ ኦልሬዲ ተጽፏል እያልኩ ራሴን ማጽናናበት እና ምድር ላይ ያሉ አሸዋዎች ተቆጥረው አያልቁም አይደለ? ቅድም ሰርች ለማድረግ እየሞከርኩ ነበርና እኔ ራሱ አንደርስታንድ ለማድረግ ትንሽ ከበደኝ። አይ ቲንክ 7.5 ሲባዛ 10 the power of 21 የሆነ ስም አለው ብቻ በጣም ብዙ ነው ምድር ላይ ያሉ እንትኖች እና የኛ ላይፍ ታይም ምናምን ነገር በሰከንዶች ቢቆጠር ከዛ በጣም ይበልጣል። ሶ ከመፈጠራችን እግዚአብሔር ካሰበን ጊዜ ጀምሮ ሁልጊዜም ስለኛ ሲያቋርጥ እያሰበ ነው፣ ያየን ነው፣ ያወቀን ነው፣ እየወደደን ነው እና እነዚህን ክፍሎች ሳያቸው እሱን ነው ማስታውሰው። እኔ የጀመርኩት ስወለድ አይደለም። እኔ የጀመርኩት ገና እግዚአብሔር ሲያስበኝ ነው፣ እንድፈጠር ሲያስበኝ ነው የጀመርኩት እንጂ የሆነ ሰዓት ስወለድ አይደለም የጀመርኩት የሚለው ሀሳብ በስውር በተሰራው ጊዜ አካሌን በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ይሄ በቃ አለ አይደል? እኔ እንጃ በዚህ ልክ መታወቅ የሚባለው ነገር በላይ ሊያጽናና የሚችል ነገር የለም። ሁል ጊዜ መታየት የሚፈልግ ፓርት አለኝ እኔም ኦብቪየስሊ እና ከእግዚአብሔር ጋር ያለኝ ነገር በጣም እንትን ሲል ይሄ እየሳሳ ሲመጣ ስፒሪቹዋሊ መጸለይ ምናምን የሚባለው ነገር ላይ እየደከምኩ ስመጣ ኢንሴኪዩር መሆን ይጀምራሉ እና እነዛ ኢንሴኪዩሪቲዎች የሚመጡት በቃ በእግዚአብሔር ዘንድ የታወቅኩ መሆኔን እየረሳሁት ስለመመጣ ነው። ነገር ግን ከእግዚአብሔር ጋር ያለኝ ነገር ቅርብ በሆነ ቁጥር በየቀኑ መጽሐፍ ቅዱስ የሚያስታውሰኝ በእግዚአብሔር ዘንድ የታየው እንደሆንኩ፣ በእግዚአብሔር ዘንድ የምወደድ እንደሆንኩ፣ በእግዚአብሔር እንደሚያቀኝ የሆነ ሰው ሊያቀኝ አያስፈልግም። ደስ ይላል እኮ ሰዎች ሲያቁን፣ ሰዎች ሲወዱን to some extent ነው የሚያቁን። ግን ሰዎች ሲያቁን በጣም ደስ ይላል። ግን ባያቁንም የህይወታችን እንትን ዲፔንድ የሚያደርገው እነሱ ላይ ሆንም ነው ሀሳቡ ነው። ለማለት ፈልጌ ነው የሆነ ዲዛይር ውስጣችን ውስጥ ካለ ያን ዲዛይር እግዚአብሔር ነው የሰራው። ያን ዲዛይር ግን ከዛ ዲዛይር ጋር ግን ዲል የምናደርግበት ወይ ትክክለኛ ቦታ ያደርሰናል ወይስ አያደርሰንም የሚለውን ነገር ራሳችንን እንድንጠይቅ ነው። የመታየት ጥማቴን ለማርካት ሰዎች ጋር ነው የሚሄደው። የመታየት ጥማቴን ለማርካት ትልልቅ ነገሮችን አቺቭ ለማድረግ ጋር ነው የሚሄደው። ትልልቅ ነገሮች አቺቭ ማድረግ መጥፎ ነው እያልኩ አይደለም። ሰዎች ሲያዩን፣ ሰዎች ሲወዱን መጥፎ ነው እያልኩኝ አይደለም። ነገር ግን ህይወታችን እዛ ላይ ቤዝ ማድረግ አይችልም። ቢካዝ ሁልጊዜም ያ ነገር አይረካም። በእግዚአብሔር ብቻ ነው ሊረካ የሚችለው። በእግዚአብሔር በመታወቂ ውስጥ የማገኘውን ሰላም ያክል የሆነ በጣም የምወደው ሰው ስላወቀኝ ስለወደደኝ የሚረካ ፓርት አይደለም። ከዛ ደግሞ ሌላኛው እነዚህ ዲዛይሮቻችንን እግዚአብሔር ጋር ስናመጣቸው ይሄ ለእግዚአብሔር የተገዙ ይሆናሉ፣ እግዚአብሔር የሚመልሳቸው ይሆናሉ። ካልሆኑ ግን የምንፈልጋቸው ነገሮች የማይሆኑም ሲቹዌሽኖች ውስጥ ሊከቱን ይችላሉ። ምን ማለት ነው? ሁሌም ሰይጣን እኛን አታክ ሊያደርግ የሚችለው እኛ ውስጥ ነው ብቻ ለእኛ አክሰስ ሊኖረው የሚችለው በምንወዳቸው ነገር በኩል ነው። በማልወደው ነገር ማንም ሰው ሊያታልለኝ አይችልም። በምወደው ነገር ግን ያታልለኛቸው የሆነ ዲዛይሬን አምጥቼ በእግዚአብሔር ፊት እያስገዛሁት ካልሆነ በዛ ነገር ማኒፑሌት ልደረግ እችላለሁ። ሰይጣን እንደምናውቀው የሙሉ ጊዜው ስራዎቹ ስለሆንን ዲያብሎስ የሚወጡን ፈልጎ እንደሚያገሳ አንበሳ ይዞራቸዋል ነው አይደል የሚለው። የሙሉ ጊዜው ስራ ስለሆንን ዲዛይሮቻችንን ማጥናት ከዛ ደግሞ የሆነ ልጅ አንድ ጊዜ ያለው ነገር አለና አይ ቲንክ ሰይጣንን በጣም ስማርት የሚያደርገው ረጅም ዓመት መኖሩና ረጅም ዓመት ከኛ በላይ መኖሩን ይሄ
the nature of human understand ማድረግ ይችላል። በዚህ ሁላ ጊዜ ውስጥ ስለ ሰዎች እየተማረ ነው። ሶ ቤዚክ ኒዶቻችን ያውቃቸዋል፣ ኢሞሽናል ኒዶቻችን ያውቃቸዋል። የቱ ጋር ምን እንደማናገኝ ብዙ ጊዜ አላል። በቃ ካልቸራል የሆነ ሪሰርች ስታደርጉ ምናምን በቃ እንኳን ሰይጣን ስፒሪቹዋል የሆነ ቢንግ አሁን ሪሰርቾች እየተሰሩ ለብዙ ነገሮች መፍትሄ እያገኘን ነው፣ ምን እንደጎደለን እየተፈለገ። ሶ ለእግዚአብሔር ሰብሚት ያልተደረጉ ዲዛይሮቻችንን ተጠቅሞ እኛን ማኒፑሌት ማድረግ እና ወደ ራሱ ፈቃድ መጠምዘዝ ከባድ ነገር አይሆንበትም። ይህንን በተመለከተ የያዕቆብ መልእክት ምዕራፍ 4 ላይ የሆነ ክፍል አለና ምዕራፍ 4 ላይ ከአንድ ጀምሮ ላንብበው። ያዕቆብ መልእክት በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ እስከሚዋጉ ከነዚህ ምኞቶቻችሁ አይደለምን? ትመኛላችሁ፣ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ ከዛ ግን አይልም፣ ትለምናላችሁ፣ በምኞቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋል? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላልና ይህን ክፍል ወደዋለሁ። አይ ቲንክ ስለ ዲዛይሮቻችን በደንብ ይሄ ጥሩ የሆነ እንትን የሚሰጠን ክፍል ስለሆነ የሚያረጓቸው ይሄ ጤነኛ ያልሆኑ ነገሮቻቸው ጦርነትና ጠብ ጋር ያደረሳቸው ይሄ ውስጣቸው ውስጥ የሚዋጉ ምኞቶቻቸው የሚፈልጓቸው ነገሮች ናቸው እና እነዛ ነገሮች ለእግዚአብሔር ስላልተገዙ ኢቬንቹዋሊ ወደ ጦርነት፣ ወደ ጠብ፣ ወደ አለመስማማት ነው እንትን የሚላቸው። ኦብቪየስሊ ከሁለት ሰዎች ጋር ስንቆም የተለያየ ሀሳብ መያዝ አለብንም። የተለያዩ ሰዎች የተለያየ ነገር ያስባሉ። that's a natural thing። ነገር ግን እነዛ እኔ እንዲሆን የምፈልገው ነገር ኦር ጓደኛዬ እንዲሆን የሚፈልገው ነገር አለ አይደለ? እነሱን ነገሮች ለእግዚአብሔር ከተገዙ at the end of the day እግዚአብሔር ትክክል ነው የሚለውን ለማድረግ ቦታ እንሰጠዋለን። ነገር ግን ካልሆነ እኔም የምፈልገውን ይሁን ስል ጓደኛዬም እንደዛ ሲል በቃ ጦርነት እንትን ይላል ነው። ይሄ በቃ ለእግዚአብሔር ያልተገዙ ዲዛይሮቻችን በሰይጣን ማኒፑሌት ይደረጋሉ የሚለውን ለማለት ነው። እና እዚህ ጋር ስለ ዲዛይሮች አውርቶ ሲጨርስ እንትና ያዕቆብ ያለው ምንድነው? አመንዝሮች ወይ ዓለምን መውደድ ለምን አለ? ምንድነው? ከእግዚአብሔር ጋር ጥል እንደሆነ አታውቁምንም ምናምን ነገር አላቸውና ለእግዚአብሔር ያልተገዛ ነገር ሁላ የሆነ ሰዓት የቱ ጋር ሆነን ራሳችንን እንደምናገኘው በምን አይነት የሲን ሳይክል ውስጥ እንደምንገባ ራሱ አይታወቅም። እና አመንዝሮች ወይ ሲል ስላልተገዙ ሰዎች ሲያወራ አይ ዶንት ቲንክ ፊዚካሊ አመንዝራ ስለሆነ ሳይሆን ድሮ እግዚአብሔር እስራኤላውያን ሌላ አምላክ ሲያመልኩ የሚጠራቸው አይነት እሱኛውም ስም ይመስለኛል። እና ከእግዚአብሔር ጋር ይሄ ብቻ ለእግዚአብሔር ያላስገዛንለትን ነገር እያመለክ ነው ከእግዚአብሔር በላይ ሆንብናል። ምክንያቱም ለእግዚአብሔር የተገዛው ፓርታችን ሁልጊዜም እግዚአብሔር ያስተዳድረዋል። ለእግዚአብሔር ያልተገዛው ፓርታችን ግን እሱ ያስተዳድረናል። እና የሆነ ነገር እግዚአብሔር ያላስገዛነው ነገር ካለ በጣም ብዙ ቦታ ነው የሚወስደን በዓለም። እና ለእሱ እያወራ ነበር። ከዛ ስለ ዲያብሎስን ስለመቃወም ሲያወራ ብዙ ጊዜ እኛ ስለመገሰጽ ነው የምናወራው። ከዛ በፊት ግን ያለው ዲያብሎስን ተቃውሙት ያለው ለእግዚአብሔር ተገዙ በሚለው ነው። ስለ ዲዛይሮች ሲያወራ ስለ ዲዛይሮች አውርቶ ለእግዚአብሔር ተገዙ ሲል ሂውጅ ፓርት ኦፍ ይሄ ሰይጣንን የመቃወም ትልቁ ፓርት ፈቃዶቻችንን እኛ ውስጥ ያሉ ነገሮችን ሁሉ ለእግዚአብሔር ማስገዛት ነው። እና መታየት የሚለው ነገር በጣም ትልቅ ስለሆነ ነው አንዱ ሰዎች ማይሆኑ ነገሮች ውስጥ እንዲገቡ የሚያደርጓቸው አንዱ ጉዳይ እሱ ነው ብዬ ስለማስብ ነው። የእግዚአብሔር የመታየት ጥማታችንን ለእግዚአብሔር ካላስገዛ ነው እና አምጥተን እሱ እንዲያረካው ለእሱ ማንሰጠው ከሆነ ለመታየት ብለን ምንም ነገር እናደርጋለን። የሆነ ሰው እንዲያውቀን ብለን ብዙ ነገር እናደርጋለን። ለመወደድ ብዙ ነገር እናደርጋለን። እና እነሱ ወይ አርክተው አያረኩንም
ከዛ ደግሞ ከተጠራንበት ህይወትም አጉድለውን ከሁሉም የማንሆን ሆነን እንቀራለን እና እንደዛ መሆን የለበትም። ለእግዚአብሔር በተገዛን ቁጥር ግን በዛ ነገር መደለል አንችልም። ኦልሬዲ በእግዚአብሔር ሳቲስፋይድ ከሆንኩኝ በሌላ ነገር እንትን አልልም። በእግዚአብሔር ፊት ፉሊ የታወቅን ከመሰራታችን በፊት መታወቅ የጀመርነው ይሄ ስንወለድ ሳይሆን መጀመሪያ አውቆ ሲጨርስ ነው የፈጠረን እና በሱ እውቀት ውስጥ መመላለስ ቆንጆ ነው፣ ሴኪዩር ያደርገናል። በእግዚአብሔር ፊት እንደተወደድን አውቆ መመላለስ ጥሩ ነው፣ ሴኪዩር ያደርገናል። እና አጌን ወዴት ይወስደናል? ስፒሪቹዋሊ ዲሲፕሊንድ ስለመሆን፣ ሁልጊዜም ስለመጸለይ፣ ሁልጊዜም እግዚአብሔርን ቃል ስለማጥናት። ምክንያቱም በየቀኑ ባጠናን ቁጥር የእግዚአብሔርን ቃል በዚህ ይህንን እውነት ራሳችንን እናስታውሰዋለን እና ይሄ ከዚህ እውነት ውጪ አክት እንዳናደርግ ይጠብቀናል ለማለት ወዳለው። የዛሬው ርዕሳችን ይሄንን ይመስላል። ስለመታየት፣ ስለመታወቅ፣ ስለመወደድ በዚህ ርዕስ ላይ የምታስቡትን ሀሳብ አሳውቁኝ ኮሜንት ሴክሽን ላይ። ደስ ይለኛል ብሰማው ምን እንደምታስቡ። ቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ስለሰማችሁኝ በጣም አመሰግናለሁ። እግዚአብሔር ይባርካችሁ።